እዚህ ሚዲያ ላይ ያሉት አንተ ጋር ባሉት ከአንተ ጀርባ ባሉት አሁን ያለውን ይሄንን እውነታውን ነገር የማይናገሩ ከሆነ የሰሙትን ነገር የማይናገሩ ከሆነ የታየውን ነገር እውነታውን ነገር የማይናገሩ ከሆነ ጸቤ ማን ጋር ነው? አንተ ጋር አይደለም። በአንተ ጀርባ የነበሩ ከአንተ ጋር የነበሩ አንተ ጋር ሲያስተባብሩ የነበሩ ይሄን ሚስጥር የሰሙ ከጫፍ እስከ ጫፍ ሁሉም ሰው ያውቃል። አሁን እኔ ምናልባት አንተ አልተደረገ ምናምን ብለህ ልታስተባብር ልሞክር፣ እኔ ሀቅን ይዤ ነው የምናገረው። አልገባኝም። እኔን የሚመለከተውን ጠይቀኝና ሙሉንም መረጃ ምንም ጠይቃለሁ። አንተ እኮ ምንም እኮ የምትጠይቀው ጥያቄ የለህም። በገንዘብም በተለያየም በድርጅቱም ይሄ እርዳታ ድርጅት በተባለውም ሀሰት ነው። የሰበሰብከውን ገንዘብ የፈለግከው ለፈለግከው ጥቅም አውለኸዋል። በቃ አጭር ነገር ነው። ግን እስከ ዛሬ ለምን እየተሰማ ይሄን ሁሉ ጊዜ ስጠፋና አንተ አድርገህ የጠፋኸውን ነገር ለምን ሌላው ደበቀ? ምንድነው አድርጌ የጠፋሁት? ሪዝን አለ የጠፋሁበት ምክንያት? አዎ ተስፋዬ ምንድነው? ጠይቀኝ። እሺ ምንድነው የጠፋሁበት ምክንያት? ማለት ከቲክቶክ ነው የምትለኝ? እሺ ይኸውልህ እኔ ለማህበረሰቡም እዚህ ላለውም አጀንዳ ወይም ለሌላ ፍጆታ አይደለም። በመጀመሪያ ካንተ ጀርባ ያሉ በደንብ ነገሮችን የሚያውቁ ታጋልጣላችሁ። ከሳራ ጀምራችሁ ሙኒትም መሲ ብርጅስቶንም የሰማችሁትን በአጠቃላይ በዚህ ላይ ያላችሁ ነገር ያለምንም ፍርሃት ትናገራላችሁ። እንቀጥላለን። አትናገሩም። ጸብ ሁላችንም እነ መማር ሁላችሁም ይህንን ነገር አጠቃላይ ሁላችሁም ታውቃላችሁ። አሁን ይሄ ብዬ በዝርዝር ነገሮች ከወጡ ብዙ ሰው ጋር የተያያዘ ነገር ይመጣል። ምንም ተደባብቆ ከዚህ በኋላ እየተደባበቀ እየተሸፋፈነ አንዱ በአንዱ በትውውቅ የሚታለፍ ነገር የለም። ያለውን ነገር እውነታውን አውርተን ጥፋትህን ጥፋቴ ነው ብለህ ህዝብ ፊት መመለስ ያለብን ነገር መልሰህ ነገሮችን እንዘጋለን። ያ ካልሆነ ግን እኔ በቃላት ጋጋታ በሌላ ጨዋታ አንዘጋውም። ነገሩን ጨርሻለሁ። ቻው። አንተ ጋር ምንም ችግር የለብኝም። መጀመሪያ እዚህ ያለነው እኛ ተማምነን ነገሮችን ማስቀጠል አለብን። አንድ ጥያቄ ልጠይቅህ። አንዱን ስንነሳብህ ነው አንተ የምታምነው፣ አለበለዚያ አንተ አታምነው። እንዴ ምንድነው ጉዳዩ? እኮ ለምን አትጠይቁም? አንድ እነማን ናችሁ? አንድ ሆናችሁ የምትነሱት እኮ ጠይቁ። ይኸው አለው ጠይቁ። ጉዳዩ አልገባህም አይደል? ጉዳዩንማ ገብቶህ እኮ እኔም በቤቴ ተናግሬው እውነት ሀቅ መራራ ነች። እውነት ሀቅ መራራ። ይኸውልህ ምንም አልገባኝም እኮ ነው። ሰው ፊት ጠይቀኝና ለመልስ። ቴሌግራም ላይ ራሱ ፈጥነህ መተህ መልስ ሰጥተሃል። ምንም የገባኝ ነገር የለም። በደንብ ጠንቅቀህ ሼር ስትደረግ እንዲህ ነው የመለስኩት። ምንም የተለየ ነገር የለም እኮ። አሁን ስምህን አንስቻለሁ። ሌላም ሰው ስምህን እስከሚያነሳ ጠብቅ። እኔ እኮ አሁን ለምንድን ነው ያነሳኸውም? አንተ ካለህ ጠይቀኝ። ይሄው አለው ለምትጠይቀው ጥያቄ የጉዳዩ ባለቤት እኔ ከሆንኩ እኔ መልሳለሁ። የሚያዳምጠው ከስር ደግሞ በተሰጠው አይምሮ አመዛዝኖ እውነት ይሆን መነሻ ልጀምርልህ። ድርጅቱ ምን ነበር የጀመርከው? የእርዳታ ድርጅት በጎ አድራጎት ድርጅት። በጎ አድራጎት በምን የተመለከተ? ምንም አረብ ሀገር ላይ ባሉ እህት ወንድሞች። አረብ ሀገር ላይ እህት ወንድሞች በምን የተመለከተ እኮ እያልኩ ታመው ሲመጡ እንቀበላቸዋለን፣ ማረፊያ እንሰጣቸዋለን። እያንዳንዱን ነገር የምንሰራውን ነገር 4 ዓመት ሙሉ እኮ እየተሰራ እየታየ ነው። 4 ዓመት ሙሉ እየተሰራ እየታየ ነው። ጥሩ ነው። እሺ ገንዘብ ከምን በግሩፕ ገንዘብ አልተቀበልክም ነበር? በግሩፕ ተቀብዬ አላውቅም ገንዘብ። እርዳታ ማንም የሚያዋጣልህ ሰው የለም ነበር? በጎ አድራጎት ድርጅት ስትል ገንዘብ የሚያዋጣልህ ሰው የለም ነበር? በፍቃደኝነት በራሳቸው ማንንም ማስገደድ አትችልም። በፍቃደኝነት። እሺ እኮ ስንት 4 ዓመት ሙሉ ይሄንን ስትሰራ ኑረሃል አይደለም? ድርጅቱ ከተቋቋመ ራሱ ገና 1 ዓመት ወደ ኢትዮጵያ እንደመጣው ነው። ወደ ኢትዮጵያ እንደመጣ ነው የተቋቋመ። እሺ ከዛ በኋላ ግን በስፋት ብዙ ሰዎች በእርዳታ መልክ ጥሩ ነገር እንደምሰራ በእርዳታ መልክ ብዙ ሰው ገንዘብ አውጥተዋል አይደል? ምንም አላዋጣም። ገንዘብ አወጣ የምትለው ሰው የገቢ ማሰባሰቢያ ያደርግ ያለው ያም ደግሞ እዚህ አገር ቤት በተከፈተው የባንክ አካውንት መንግስት በሰጠኝ ፍቃድ ውስጥ እዛ የድርጅቱ አካውንት ውስጥ ነው። በተስፋዬ በግል አካውንት 1 ብር አስገብቻለሁ የሚል ካለ ይምጣ።
በግል አካውንትም ሆነ ድርጅቱን የምትመራው አንተ ነህ። በአጠቃላይ ስትሰራ የነበረው ነገር ሐሰት ነው። እኔ ድርጅቱ ስራ አስኪያጅ ነኝ። ድርጅቱ የሚመራው አጭሩ ነገር ልንገርህ፣ እነሱ አሁን በጀርባ የነበሩ በአጠቃላይ ካልተናገሩ እምጣላ ከነሱ ጋር ነው አልኩህ። ለምን እዛ ትሄዳለህ? መጀመሪያ እኔና መረጃ ጠይቅ። አቋም አለኝ። ለምን ዙሪያ ጥምጥም ትሄዳለህ? የተለያዩ እህቶቻችን ላይ ወርሃዊ መዋጮ እንደነበረ ካርድ ሁሉ እንደነበረ ከዛ የራስን ይሄ ብዬ አሁን ዝርዝር አልናገርም። እኔ እናንተ ዝርዝር የምንነጋገርበት ጊዜ አለ። ወርሃዊ መዋጮ ላይ በፈቃደኝነት አንድ ሰው ይሄው ከፍያ አንተ ጋር ልነጋገርም ምን ያልኩህ። በነገራችን ላይ ጆከር የምታውቁ በአጠቃላይ ይሄን ነገር የምታውቁ፣ ስለዚህ ሚስጥር ይሄ ነገር ከ2 ወር በላይ ሆኖታል። ስለዚህ ሚስጥር የምታውቁ ወጣችሁ ትናገራላችሁ። አትናገሩ። ማንም ተጋፍጦ ወይም እንደዚህ እየተደባበቀ እህቶቻችንም ማንም ሰው ላይ ንግድ አይሰራም። የፈለከው መክረ ይዘህ ትመጣለህ፣ ችግር የለውም። እኔ እናንተ አዲስ ፊልም ያለ እንገባለን። ቻው። ለምን አትጠይቅም? ይሄው እዚሁ ጋር አለው ጠይቅ ስትባል ለምን አትጠይቅም? ለምን ሌሎቹ ጋር ትሄዳለህ? የድርጅቱ ባለቤት እኔ፣ ድርጅቱን የመሰረትኩት እኔ። አለ የሚባለውን መረጃ መተህ ብትጠይቀኝ እመልስልሃለሁ ብዬ ነው የመጣሁት። በራስ ቤትም ቢሆን በማንም ቤት ማለት ነው። በነገራችን ላይ ይሄ አጀንዳ አሁን አይደለም የሚነሳው። ስንት ጊዜ የተነሳ ጉዳይ ነው። ስንት ሺህ ሰው ባለበትም የተጠየቀ ጉዳይ ነው። የተለየ ነገር የለውም። ህጋዊ ፍቃድ ያለው ድርጅት ነው። አሁንም እየሰራ ያለ ነው። መጥቶ ቼክ ማድረግ ይቻላል። መጠየቅ የምትፈልጉ ነገር ካለ ደግሞ ባለቤቱ እኔ ያለሁኝ። ለምን ከሚዲያ ጠፋ ለሚለው ነገር የራሴ ጉዳይ ስላለ ነው። ያንን ጉዳይ ፕራይቬት የሆነ የቤተሰብን ጉዳይ ለእናንተ መንገር አይጠበቅብኝም። ከዛ በተጨማሪ ማስረጃ አለኝ እንዲያጭበርብራል የምትሉ ሰዎች ግን ላይቭ ስገባ ጠብቃችሁ መጠየቅ ትችላላችሁ። ከዛ ውጪ አባላት ስትሆኑ ራሳችሁ በፍቃደኝነት ድርጅቱን እንርዳው ብላችሁ ለድርጅቱ እንጂ ለረዳችሁት ለተስፋዬ ኪስ ያስገባችሁት ነገር የለም። አባላት ስትሆኑ ደግሞ አንድ ድርጅት 1000 አባላቶች መመዝገብ መብት አለው። ፈቅደው ከሰጡት ማንኛውም ኤንጂኦ እንደሚያደርገው ራሴ አካውንት ላይ የገባ 5 ሳንቲም የለም። በድርጅቱ አካውንት ነው ሲያስገቡ የነበረው። እያንዳንዱ ሰው ያደረገውን አስተዋጽኦ በድርጅቱ አካውንት ነው የሚያስገባው። ድርጅቱ ደግሞ በአመቱ መጨረሻ ላይ የሚጠይቀው የመንግስት አካል አለ። ለዛ ደግሞ የትም አይደለው ምን መጠየቅ የምችልበት አክሰስ ላይ ነኝ። ከዛ ውጪ ግን ብር አጭበርብረሃል፣ ኦኬ ማስረጃ ይሄን ያህል አስገብቼለት እንዲህ አድርጓል፣ ይሄ ብላችሁ የምትመጡ ከሆነ ይሄው እኔም አለውኝ። ለማንኛውም ዙሪያ ጥምጥም መሄድ አያስፈልገውም። ጓደኞቼን የተባበሩኝን ሰዎች ማካተት አያስፈልገውም። የጉዳዩ ባለቤት እኔ ነኝ። ይህንን ነገር ለመመለስ ደግሞ አለው ይሄው መጥቻለሁ። ስለዚህ ጆከር አሁንም በቤትህ የምትከፍት ከሆነ በክብር መጣለው ወንድሜ፣ ምንም አታስብ፣ አትስጋ። ስለዚህ እኔ አንድም ነገር በተጨባጭ መተህ እንዲህ ነው የምትለኝ ከሆነ ያጠፋሁት ነገር ካለ ሶሪ ላለው፣ ያላደረኩት ነገር ላይ ግን ደረቴን ሰጥቼ ምመጣ ሰው ስለሆንኩኝ ምንም አትስጋ። ምንም የሚያዳርሰውም ነገር የለም። ስለዚህ ቤትንም ከፍተህ ቢሆን ጥራኝ አለውኝ፣ ይመጣለው። ካለኝ ነገር ላይ ማመቻቸቼ መግባት እችላለሁ። ከዛ ውጭ ያለው ነገር ይሄ ነው። ሶሪ በእኔ ምክንያት ስማችሁ ለተነሳ ለተጠራ ሰዎች በሙሉ በጣም አዝናለሁ። ምናልባትም እውነት የሚታወቅ ስራ ሰርቼ ስለሆነ ፊት ለፊት ያለሁት አንድም የሰው ሀቅ ወስጄ ስላልሆነ እዚህ ድረስ ያለሁት፣ ለዛ ደግሞ እኔ ነፍሴንም ሰጣለሁ፣ በአደባባይም ቢሆን እሰቀላለሁ። ስለዚህ አመሰግናለሁ ሁላችሁንም። አሁንም በምፈለግበት ሰዓት ላይ እመጣለሁ። ያላችሁ ጥያቄ ማስረጃ ከሆነ ደግሞ መጀመሪያ ለህዝቡ አቅርቡ። እስቲ ህዝቡ ጋር ይቅረብና እኔ ጋር እናንተ ጋር ያለው ማስረጃ ይውጣና በቃ ከዛም በኋላ ከተብላላ በኋላ እኔ መጥቼ እሰጣለሁ አስተያየት። ስለዚህ ይህንን ነው እንትን ምለው። አመሰግናለሁ። ሳሪ ምናልባት ጊዜያችሁን እንዳልይዝ። እሺ ተስፍሽ በቃ እኔም ስራዬን ልስራ ጋይስ። ስራዬን ልስራ። አመሰግናለሁ።